ስድስተኛው የመላው ኢትዮጵያ ጨዋታ በጅማ ከተማ ከነገ ሰኔ 10 ጀምሮ እስከ ሰኔ 19 2017 ዓ.ም ድረስ በደመቀ ሁኔታ ይከናወናል። እንግዲህ የውድድር ለመጨረሻ ጊዜ 28 ዓ.ም ነበረ በሐዋሳ ከተማ የተከናወነው ከ9 ዓመታት በኋላ ነው ዘንድሮ በጅማ ከተማ በአዲስ የሚከናወነው 12ቱም ክልሎችና ሁለቱ የከተማ መስተዳድሮች እንደሚሳተፉ ተረጋግጧል። እንደምትመለከቱት አሁን የሚገኘው በጅማ ዩኒቨርሲቲ ስቴዲየም ውስጥ ነው። ከጀርባ በርከት ያሉ ተሳታፊዎች ወደ ስቴዲየም እየገቡ ነው። በእርግጥ ውድድሩ በነገው በማለዳው ነው የመክፈቻ መርሃ ግብር የሚከናወነው። ከዛ ቀደም ብሎ ግን የስቴዲየም ጉብኝትና ሌሎችንም አንዳንድ ነገሮችን እያደረጉ ይገኛሉ። ከጀርባ የምትመለከቷቸው ከተለያዩ ክልሎችና ከተማ አስተዳደሮች የተውጣጡ ስፖርተኞችና ጥሪ የተደረገላቸው እንግዶች ዘንድሮ እንግዲህ በ26 የስፖርት አይነቶች ውድድሮች ይከናወናሉ። ውድድሩ ከመካሄዱ በፊት በዛሬው ዕለት በጅማ ዩኒቨርሲቲ የተለያዩ ባለድርሻ አካላት የተሳተፉበት የፓነል ውይይት ተካሂዷል። የፓነል ውይይቱ ስፖርት ለህብረ ኢትዮጵያ አርበኝነት በሚል መሪ ቃል ነው የተከናወነው። የተለያዩ ሀገር አቀፍ የስፖርት ማህበራት አመራሮች፣ ተወካዮች፣ የባህልና ስፖርት ሚኒስቴር ተወካዮች፣ ምሁራን እንዲሁም ደግሞ የጅማ ከተማና አካባቢ ነዋሪዎች እንዲሁም ጥሪ የተደረገላቸው እንግዶች በዚህ የፓነል ውይይት ላይ ተሳትፏል። በውይይቱ ላይ ከተሳተፉ አመራሮች መካከል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ተገኝቶ ነበረ። አትሌት ስለሺ ስህን ከኤንቢሲ ኢትዮጵያ ጋር ባደረገው ቆይታ በአትሌቲክሱ ዘርፍ በኢትዮጵያ ከቅርብ ጊዜያት ወዲህ የሚደረጉ ውድድሮች እየተቀዛቀዙ መምጣታቸውን አስታውሶ እንደዚህ አይነት ውድድር መካሄዱ በቀጣይ ሀገሪቱ በአህጉር አቀፍ ነው ዓለም አቀፍ መድረክ ታካሄዳቸው በምትሳተፍባቸው ውድድሮች ላይ ውጤታማ አትሌቶችን ለማፍራት ፈርቀዳጅና ጉልህ ሚና ያለው እንደሆነ ተናግሯል። እንግዲህ ያው ኢትዮጵያ ውስጥ ስፖርት በጣም ተዳክሟል፣ በጣም ተቀዛቅዟል። የዛ ማሳያው አንዱ አሁን ይሄ ውድድር ለ9 ዓመት ተቋርጦ መጀመሩ ነው። ሲጀመርም ደግሞ ያው በተሟላ ደረጃ ነው ተብሎ ባይታሰብም ግን መጀመሩ ራሱ በጣም ትልቅ ነገር ነው። በአጠቃላይ ኢትዮጵያ ውስጥ የተለያዩ ቦታዎች ላይ እንደዚህ ያው በየክልሉ የክልሉ መላ ውድድሮች ስፖርታዊ ውድድሮች ሲካሄዱ ነበርና በዚህ ደረጃ አትሌቶችም የተለያዩ ስፖርተኞች ውድድር ማግኘታቸው ያው ለተተኪ ስፖርተኞችን ለማግኘት ትልቅ ጥቅም አለው። ከ15 ከ10 ዓመት ወደዚህ ውድድሮች በጣም እንደተቀዛቀዙ አይተናል እና የጎረቤት ሀገር ኬንያን እንኳን ብንወስድ ሀገራቸው ላይ በጣም ትልልቅ ውድድሮችን ያዘጋጃሉ። እነኛ የሚያዘጋጁት ምንድነው ከፌዴሬሽናቸው ጋር ሆኖ ባህልና ስፖርት ሚኒስቴር እንደገናም ደግሞ ቱሪዝምና ኤንድ ካልቸር ተሳታፊ ሆኖ ትልልቅ ዓለም አቀፍ ላይ የሚደረጉ አይነት ውድድሮችን እያደረጉ ነው። እኛ ግን በጣም ኋላ ቀር ነን። በጣም በኢትዮጵያ አትሌቲክስ ፌዴሬሽን የሚያደርጋቸው ውድድሮች በጣም ደካማዎች ናቸው። ስለዚህ ስፖርት በጣም ብዙ ጥቅም አለው። አንድነትን ይፈጥራል። የቱሪዝም ምንጭ ነው። እነ ሞሮኮ እያዘጋጁት ያለው ምንድልቅ ውድድር እያዘጋጁ ነው። እነ ኬንያ ኬኖ ክላሲክ የሚባል ውድድር የአንድ ቀን ውድድር ከመላው ዓለም አትሌቶችን ጠርተው ቶፕ አትሌቶችን ጠርተው እያወዳደሩ ነውና እኛን ነው እዛ ሄድን እየተወዳደርን ያለነው። ስለዚህ ውድድሮች ያው ኢትዮጵያ ውስጥ መጠናከር መቻል አለባቸው። ባህል ስፖርት ፌዴሬሽንም ዘንድሮ እንግዲህ ለመጀመሪያ ጊዜ በዚህ ውድድር ላይ እንዲሳተፍ ፈቃድ አግኝቷል። በ6 የስፖርት አይነቶች ይሳተፋል። መላው ኢትዮጵያ ውድድር ላይ ባህል ስፖርትን ለማዘጋጀት በጣም ሰፊ ስራዎችን ሰርተናል። ከአመራር ጀምሮ ክልሎች ጋር በደንብ ተወያይተናል። ለዚህ ብቁ የሆኑ ኢንስትራክተሮችን መድበናል። በ6 የስፖርት አይነት በቀስትና ኮርቦ ድብልቅም አለ። በወንድም በሴት ሁሉም በወንድ በሴትም አለ። በቀስት ላይ ደግሞ ድብልቅ እና በኩርቦም ላይ በድብልቅ ውድድሮች አሉ ማለት ነው። ተሳታፊ ስፖርተኞችም እንግዲህ ይህንን ውድድር በቀጣይ በሚካሄደው ግብጽ ላይ በሚካሄደው የ2027 የመላው አፍሪካ ጨዋታ ላይ ለመመረጥ እንደ ትልቅ የመታያ መድረክ እንደሚጠቀሙበት ተናግረዋል። ብዙ ማጣሪያና ልፋት ነበር። ያው ሁሉንም አልፈን ነው እዚህ ድረስ ነው። ያው ደግሞ አሁን እዚህ ድረስ ከመጣን ከተጓዝና አይቀር ደግሞ ትልቅ ቦታ እንደርሳለን ብለን እናስባለን። እኔም ይሄን ውድድር አሸንፌ ሀገሬንም ህዝቤንም ወክዬ ወደ ውጪ ጠንክሬ እሰራለሁ። በ2008 ዓመተ ምህረት በሐዋሳ ከተማ 5ኛ የመላው ኢትዮጵያ ጨዋታ ከተከናወነ በኋላ የውድድር ሳይከናወን 9 ዓመታት ተቆጥረው በጅማ ከተማ ዘንድሮ በደመቀ ሁኔታ ይከናወናል። በነገው ዕለት ማለዳውን በዚህ አሁን በመገኝበት በጅማ ዩኒቨርሲቲ ስቴዲየም የመክፈቻ መርሃ ግብሩ ይከናወናል። የተወደዳችሁና የተከበራችሁ ተመልካቾቻችን በውድድሩ ዙሪያ ሌሎችንም መረጃዎች ተጨማሪ መረጃዎችን በየሰዓቱ በየቀኑ ወደ እናንተ ማድረሳችንን እንቀጥላለን። ይበልጣል ሰውነት ነበርኩኝ ከኦሮሚያ ክልል ጅማ ከተማ።